በዚህ ቻናል ብዙ የማናውቀው ሚስጥር የምናውቅበት አዲስ ቻናል ነው። የዚህ ቻናል ቤተሰብ ይሁኑ፣ ብዙ ሚስጥሮችንም ይወቁ። አሁን በኢትዮጵያ መሬት ውስጥ ስላሉ ድብቅና ድንቅ ከተሞች የምናይ ይሆናል። በቀጣይ ደግሞ ኢየሱስ ክርስቶስ ስለሚመጣው ጊዜ በወንጌሉ የተናገራቸውን የትንቢት ቃል የምናቀርብ ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። በእናት ኢትዮጵያ መሬት ውስጥ የተቀበሩ የፒራሚድ እና ሌሎች ከተሞችን ማን እንደሰራቸው እናያለን። እንዴትስ ተሰሩ? በማን እጅስ ተሰሩ? ይሁን እንጂ በመሬት ውስጥ ለተቀበሩ ከተሞችና ፒራሚዶች ማን እንደሰራቸው ከመግለጼ በፊት በጥንት ስሙ ምስር ዛሬ ደግሞ ግብጽ ተብሎ በሚጠራው ሀገር ስለሚገኙ ሐውልቶችና ፒራሚዶች እንዲሁም ደግሞ በኢትዮጵያ ውስጥ ስለሚገኙ ሐውልቶችና በጣም አስደናቂ የሆኑ የቤተ መቅደስ ሕንጻዎችን በአጭሩ መጥቀስ አስፈላጊ ሆኖ ስላገኘሁት፣ ይኸውም ብዙ የዓለም ታሪክ ጸሐፊዎች፣ የከርሰ ምድር ተመራማሪዎች እንዲሁም የጥንት ቅርሳ ቅርስ አዋቂዎች የጥንት ኢትዮጵያ ቤተ መቅደሶችንና ሐውልቶችን እንዲሁም ደግሞ ስለ ጥንት ግብጽ ሐውልቶችና ፒራሚዶች ብዙ መጻሕፍትን ጽፈዋል። ብዙም መላምት የሆኑ ማስረጃዎችን አቅርበዋል። ቢሆንም ከየሀገሩ ተወላጅ የሆኑትን ሁሉ የተሳሳተ ቃል መረጃ በመቀበል ራሳቸው ተመራምረው እንዳገኙት በማስመሰል ያቀረቡት ጽሑፍም ሆነ የሐሰተኛ ሲሆን፣ በተለይም ደግሞ በስላይድና በቪዲዮ ክር የሰጡት ገለጻ በሙሉ ከእውነት የራቀ መሆኑ በአዋቂዎች ዘንድ የታወቀ ከመሆኑም በላይ ከግብጽ በፊት እነርሱ የማያውቋቸው 9 የፒራሚድ ከተሞች መኖራቸውም እንዲሁም ደግሞ የአክሱምና የላሊበላ አይነት 17 ከተሞች እንዳሉ፣ እነዚህም ሲከፈሉ የአክሱም አይነት ብቻ 7 ሲሆኑ የላሊበላ ደግሞ 10 ናቸው። ስለዚህም ማን እንደሰራቸውና በማን ኃይል እንደታነጹ አብዛኛው ሚስጥር እንደተጠበቀ ሆኖ ለታሪክ ሰዎችና ለከርሰ ምድር ተመራማሪዎች መግቢያ የሆናቸው ዘንድ በአጭሩ እንደሚከተለው አቀርባለሁ። በራሱ በራፋኤል እጅ የተሰሩ ፒራሚዶች። በመሬት ውስጥ የተቀበሩ ፒራሚዶች እና በጣም አስደናቂ የሆኑ ከተሞች የተሰሩት በራፋኤል ትእዛዝ መሆኑ ቢታወቅም፣ በተለይም ደግሞ በጥንት ዘመን የኢትዮጵያ ወደብ ወደ ነበረው በአዶሊስ በቀይ ባህር የተሰሩ የፒራሚድ ከተሞች የኃይሉ ማረፊያ እንዲሆኑት በራሱ በራፋኤል እጅ ተሰራ። የፒራሚዶቹ ስራ ባለ 3 ማዕዘን ወይንም ትራያንግል ሲሆን ቁጥራቸውም 3 ናቸው። የተሰሩትም መበላለጥ ሳይኖርባቸው እኩል ሆነው ነው። በ100,000 ሜትር ርቀት በአስደናቂ ሁኔታ ቆመውም ይታያሉ። ስራቸውም አይነቱ የማይታወቅ ድንጋይ የሚመስል ሆኖ ቅጥልጥል የሌለበት አንድ ወጥ ነው። 3ቱም ፒራሚዶች በጣም የሚያምር የራሳቸው የሆነ 3 አይነት ቀለም አላቸው። ይኸውም ከአዶሊስ ፊትን ወደ ምስራቅ አዙሮ በተለየ አይን ርቀት ሲመለከቷቸው ከመሃል ወደ ቀኝ ያለው ፒራሚድ ቀለሙ ፍጹም አረንጓዴ ነው። መካከለኛው ቢጫ ሲሆን በግራ በኩል ያለው ፒራሚድ ደግሞ ቀለሙ ፍጹም ቀይ ነው። ቢሆንም የፒራሚዶቹ ውስጣዊ አካል ግን ይህንን ይመስላል ብሎ በፍጡር አንደበት ሊነገር አይቻልም ይላል መጽሐፈ ምስጢር ዘአዶናይ ራፋኤል። በኪሩቤል እና በሱራፌል እጅ የተሰሩ ፒራሚዶች። ከሁሉ በላይ በሆነው በራፋኤል ፍቃድ በኪሩቤል እና በሱራፌል እጅ የተሰሩ የፒራሚድ ከተሞች ደግሞ ከዞብል ራማ በሃዳር በአሰብ አፋር እስከ ጅቡቲ ድረስ የሚገኙ ሲሆኑ ቁጥራቸውም 3 ናቸው። የእነዚህ ፒራሚዶችም ስራ ቅጥልጥል የሌለባቸው አንድ ወጥ የሆነ እብነ በረድ የሚመስል ሲሆን በጣም ሰፋፊ ናቸው። ቀለማቸውም የወይን ጠጅ፣ ውሃ ሰማያዊ፣ ጥቁር ሲሆኑ በኪሩቤልና በሱራፌል የሚታዘዙ ስፍር ቁጥር የሌላቸው ነገደ መላእክት በገዛ ኃይላቸው እንዳይቃጠሉ የብረት ስበት የሚያገኙባቸው ከተሞች ናቸው። ለምን ድጋፍ አስፈለጋቸው የሚል ሰው ቢኖር መላእክት ተፈጥሯቸው ከእሳትና ከነፋስ ነው። እንደ ሌላው ፍጥረት ሁሉ የመሬት ስበት ያስፈልጋቸዋል። ይህ ባይሆን ግን በገዛ ኃይላቸው ይቃጠላሉ። ስለዚህም ለዘላለም መኖር እንዲችሉ ስበት ያስፈልጋቸዋል ማለት ነው። ማለትም ቅዱሳን የሆኑ መናፍስትና መላእክት ወደ ተቀደሰ ሰው ስፍራ በከፍተኛ ፍጥነት ተወርውረው በዚህ ዓለም የሚገኙ ገዳማትንና አብያተ ክርስቲያናትን እንዲሁም ክፋትና ተንኮል የሌለባቸውን ሰዎች በመጎብኘት ከፍተኛ የሆነ ድጋፍ ኃይል ያገኛሉ። ለቦታውና ለሰውም የበለጠ ቅድስና ይሰጡታል።
በአንጻሩ ደግሞ እርኩሳን የሆኑ መናፍስትና ኃይላትም ወደዚህ ዓለም ወርደው የረከሰ ስፍራና የረከሱ ሰዎችን በመገናኘት ኃይላቸውን ያድሳሉ። የረከሱ ሰዎችና የረከሰ ስፍራ ማለት ያለማቋረጥ አመፅና ግድያን የሚፈጽሙ በውሸት ሰውን የሚያጣሉና የሚያጋድሉ ሲሆኑ የረከሰ ስፍራም 24 ሰዓት ሙሉ ጭፈራና ዝሙት የሚፈጸምበት ወይንም ዳንስ ቤት ነው። መናፍስትም እርኩሳንም ለረከሱ ሰዎችና ለረከሰው ስፍራ በፊት ከነበራቸው በይበልጥ የባሰና የከፋ እርክስናን ይሰጧቸዋል። በሳጥናኤል እጅ የተሰሩ ፒራሚዶች ከምሌ ዱፍቲ አንስቶ የአዋሽ ወንዝ መጨረሻ ከፑንቲ በርበራ እስከ ህንድ ባህር ድረስ የሚገኙ 3 የፒራሚድ ከተሞች የተሰሩት በራፋኤል ትዕዛዝ በሳጥናኤል እጅ ሲሆን 300,000 ሜትር ርቀት የሚገኙ ናቸው። ስራቸውም እንደ ሌሎቹ ፒራሚዶች እኩል የሆነ ባለ 3 ማዕዘን ወይንም ትራያንግል ሆኖ በጣም ሰፋፊ ሆነው ጥቁር ድንጋይ በሚመስል ቅጥልጥል በሌለበት ስራ የታነጹ ሲሆኑ በወንዝ የጠጠር ድንጋይ ፈርጥም ወይንም ሞዛይክ የተለበጡ ባለ 3 ቀለም ናቸው። ይኸውም ከቁንድዶ ተራራ ሆኖ ፊትን ወደ ምስራቅ አዙሮ ሲመለከቱት የሁሉም አይን ሳይሆን የተለየ አይን ማለቴ ነው። በቀኝ ያለው የፒራሚድ ከተማ ቀለሙ እንደ በረዶ ነጭ ነው። መሃል ላይ ያለው ደግሞ በጣም ጥቁር ሲሆን በግራ በኩል ያለው ግን ቀለሙ ቡናማ ነው። ቢሆንም እነዚህ ፒራሚድ እና የጥበብ ከተሞች ሲሆኑ ለሰው ልጆችና ለሌላው ፍጥረት ሁሉ ልዩ ልዩ የሆነ ጥበብን የሚያስተምሩና የሚሰጡ ስፍር ቁጥር የሌላቸው ቅዱሳን የሆኑ መላእክትና እርኩሳን መላእክት እንዲሁም ስጋ የለበሱ እርኩሳን የሆኑ መናፍስት የሚኖሩባቸው ከተሞች ናቸው። ቅዱሳን የሆኑ መላእክት ከ35 ዓመት በላይ ዕድሜ ያላቸውን ሰዎች እየመረጡ ወደ ከተማቸው በመውሰድ ለሰው ልጆች ለፍጥረት ሁሉ በጣም ጠቃሚ የሆኑ ልዩ ልዩ የሥነ ጥበብ ስራዎችን መስራት እንዲችሉ በአእምሯቸው ውስጥ የሚስሉና በቀዶ ጥገና የሚያስተካክሉ የጥበብ ኃይሎች ሲሆኑ የሚያስገርመው ነገር ግን ለዚህ የፈጠራና የፍልስፍና ስራ የሚመርጧቸው ሰዎች ከማንኛውም እምነት የማይወገኑትን ሰዎች ብቻ መሆኑን ነው። ይህም የሚሆነው በጥቁር የፒራሚድ ከተማ ሲሆን በነጩ የፒራሚድ ከተማ ተወስደው አመፅና ግፍን ማንኛውንም የርኩሰት ስራ ሁሉ እንዲፈጽሙ በቀዶ ጥገና አእምሯቸው ውስጥ የሚቀረጽላቸው ሰዎች ደግሞ ከአይሁድና ከክርስትና እምነት ጀምሮ የማንኛውንም ሃይማኖት እምነት ተከታዮች ከሆኑት ሰዎች ብቻ ነው። ለዚህም ለማስረጃና ለምሳሌ ያክል ከብዙ በጥቂቱ ጠቅሳለሁ። ይኸውም በጣም ጨካኞችና ደም አፍሳሾች የሆኑ ነገስታቶችና ዲክታተሮች ወይንም ወታደሮች የተነሱትና ለወደፊትም የሚነሱት ከኢትዮጵያ፣ ከመካከለኛው ምስራቅ፣ ከፋርስ፣ ከባቢሎን፣ ከሮም፣ ስፔን፣ ከፈረንሳይ፣ ከእንግሊዝ፣ ከጀርመን በጠቅላላ ከመላው አውሮፓና ከአሜሪካ በሆኑ የታወቀና በዓለም ታሪክም የተረጋገጠ ቢሆንም የአንደኛና የሁለተኛ የዓለም ጦርነት የጠነሰሱትና የጀመሩትም ክርስቲያኖች ነን በሚሉ የስልጣን ጥመኞች በአረመኔ ዲክታተር ወታደሮች መሆኑ አይካድም። የሚያስገርመው ደግሞ የሮማ ቤተ ክርስቲያን መሪ ነኝ ባዩ ፋሺስት ፖፕ ፒዩ የፋሺስቱ የሙሶሎኒን ጦር ባርኮ ኢትዮጵያን እንድትወር በማድረጉ በሚሊዮን የሚቆጠሩ ክርስቲያኖች በቦምብ ተቃጥለው ሲሞቱ በሺህ የሚቆጠሩት ገዳማትና ቤተ ክርስቲያኖች ከነሙሉ ማስረጃቸው ጋር ተቃጥለዋል። እንዲሁም ደግሞ በአሕዛብ አረመኔ አሜሪካኖች ቦምብ ናጋሳኪና ሂሮሺማ ሙሉ በሙሉ የወደሙ ሲሆኑ በኮሪያና በቪየትናምም የአሜሪካኖች የፈጸሙት የጭካኔ ተግባር በቀላሉ የሚገመት ባይሆንም ዛሬም ቢሆን አሜሪካኖች ያለማቋረጥ እጃቸውን በንጹሃን ደም እንደተነከረ ነው። እነሱም ቢሆኑ በጣም አስከፊ የሆነ ስራቸውን የረሱት አይመስለኝም። ለምሳሌ ቆሻሻ አስቀያሚ ስራ የሲአይኤ በአፍሪካ በሚል ርዕስ በ1980 ዓመተ ምህረት ያሳተሙት መጽሐፍ በቂ ማስረጃ ነው። አስተዋይ አእምሮ ያለው ያስተውል። ቀለሙ ቡናማ የሆነው ፒራሚድ ከተማ ስራው እንደ ሌሎቹ የፒራሚድ ከተሞች ባለ 3 ማዕዘን ወይንም ትራያንግል ሲሆን ወደዚህ የጥበብ ከተማ ተወስደው እንዲሰለጥኑ የሚደረጉ ሰዎች ደግሞ ከክርስቲያኖች ጀምሮ የማንኛውም ሃይማኖት ተከታዮች የሆኑትን ሲሆን ሰልጥነው ሲወጡ ፍጹም መንፈሳዊያን ሆነው ልዩ ልዩ የሃይማኖት መጻሕፍትን የሚጽፉና ልዩ ልዩ የሆኑ የሃይማኖት ተቋማትን የሚሰሩና የሚመሰርቱ እንዲሁም ደግሞ በየቋንቋቸው ልዩ ልዩ የሆነ የሚያስደስት መንፈሳዊና ስጋዊ የሆኑ መዝሙሮችንና ጨዋታዎችን የሚደርሱና የሚያዘጋጁ የጥበብ ኃይሎች ይሆናሉ። 9 የፒራሚድ ከተሞች የተባሉት ከዚህ በላይ በአጭሩ የተገለጹት ናቸው ይላል መጽሐፈ ምስጢር።
በአይን ሲታዩ በሚያስደንቁ ኃይሎች እጅ የተሰሩ ፒራሚዶች። የምስር አይነት የፒራሚድ ከተሞች ደግሞ የሚገኙት በላዕላይ ግብጽ፣ በኑቢያ፣ በናፓታ፣ በመርዌ እንዲሁም በታህታይ ግብጽ በስፊንከስ ሲሆኑ ስራቸውም ባለ 3 ማዕዘን ወይንም ትራያንግል ሆኖ ያለምንም ሲሚንቶና ጭቃ ሰው ሊሸከሙ በማይችለው በትላልቅ ድንጋይ ተቀጣጥሎና ተነባብሮ በሚያስደንቅ ሁኔታ የተሰራ ነው። የዓለም የታሪክ ጸሐፊዎችና የጥንት ቅርሳ ቅርስ የከርሰ ምድር ተመራማሪዎች ማለትም አርኪኦሎጂስቶችና የዛሬዋ ግብጽ ተራኪዎች እንደሚሉት ፒራሚዶቹ የተሰሩት በሰው ኃይል ነው ብለው እንደሚያነበንቡት አይደለም። የሰው መልክ፣ የበግ መልክ፣ የአሞራ መልክ፣ የአንበሳ መልክ፣ የተኩላ መልክ ባላቸው በእነዚህ በአይን ሲታዩ በሚያስደንቁ 5 ኃይሎች ነው የግብጽ ፒራሚዶች የተሰሩት እንጂ ከፍ ብሎ እንደተገለጸው የታሪክ ጸሐፊዎችና መላምት ተራኪዎች የግብጽ ፈርዖኖች በትንሣኤ ሙታን ስለሚያምኑ ለእነሱ መቃብር ቤት እንዲሆናቸው በሚሊዮን በሚቆጠሩ ሕዝቦች በሰው ኃይል አሰሩት የሚለው ኃይለ ቃል ፍጹም የሆነ ሐሰት ነው። ይሁን እንጂ ፒራሚዶቹ እንዴት እንደተሰሩና ማን እንዳነጻቸው የሚገልጸው ማስረጃ በእያንዳንዱ ፒራሚድ ውስጥ በሐውልቶቹ ላይ በጥንት የኢትዮጵያ የምስር ጽሑፍ ወይንም ሂሮግሊፊክስ ተቀርጾ ይገኛል። ቢሆንም በምስር የነበሩ ሐውልቶች አብዛኛዎቹ ወደ ባዕድ ሀገር የተወሰዱ ሲሆኑ 27ቱ ሐውልቶችም በሮም ከተማ ውስጥ ይገኛሉ። የኢትዮጵያ ትልቁ ሐውልትም በሮም ውስጥ ይገኛል። እንዲሁም ሌሎች የምስር ወይንም የግብጽ ሐውልቶች በእንግሊዝ፣ በፈረንሳይ፣ በጀርመን፣ በአሜሪካ መኖራቸው ባይካድም የምስር ፒራሚድ ከተሞችና ሐውልቶችን የሰሩት ግን የሚያስደንቁት 5 ኃይሎች በሰው ሬሳ ሽታ ስለሚደሰቱና ከወርቅ፣ ከዕንቁ፣ ከአልማዝ የተሰራ ልዩ ልዩ የሆነ ቅርጻ ቅርጽና ሐውልቶችን የተቀረጸ ልዩ ልዩ ስዕል ማየት ስለሚወዱ ኃይላቸው ማረፊያ እንዲሆናቸው ነው ያሰሯቸው እንጂ በሰው ኃይል የተሰሩ አይደሉም። እንኳንስ በዚያን ጊዜ ቀርቶ በዛሬው ዘመንም ቢሆን በሰው ኃይል መስራት እንደማይቻል እሙን የሆነ ነገር ነው ይላል መጽሐፈ ምስጢር ዘአዶናይ ራፋኤል። በሰው ሬሳ ሽታ የሚታደሱ 5 ኃይሎች አሁንም ቢሆን በእናት ሀገራችን እንዳሉ ነው የሚታመነው። በ5ቱ ሊቃነ መላእክት የ4ቱ ማዕዘነ ዓለም ሹሞች እጅ የተሰሩ ፒራሚዶች በሽረ፣ በዋልድባ፣ በጎንደር፣ በጣና፣ በጎዛም ወይንም በወዛም፣ በወለጋ፣ ቋዲሾ፣ በርበራ ድረስ ያሉ 7 ሲሆኑ የሰሩትም ኃይላቸው ማረፊያ እንዲሆናቸው በሱሪያኤል፣ በሰደካኤል፣ በሰላታኤል እና በአናንያኤል በእነዚህ በ4 የጥበብ ኃይሎች እጅ ነው የተሰራው። የስራቸውም አይነቱ ከአንድ ድንጋይ ወጥ ሆኖ በአስደናቂ ሁኔታ የታነጸ ሲሆን ባለ 8 ማዕዘን፣ ባለ 6 እና ባለ 4 ማዕዘን ነው። ጣራቸውና ግድግዳቸውም ህብሮ የማይታወቅ ሐረግና በልዩ ልዩ ስዕል ያሸበረቀና ያጌጠ ነው ይላል መጽሐፈ ምስጢር ዘአዶናይ ራፋኤል። በታማኝነት የቆሙ አለቆች እጅ የተሰሩ ፒራሚዶች ለዘላለም ሕያው የሆነ አምላክ ለመድኃኔዓለም ለኢየሱስ ክርስቶስ በታማኝነት የቆሙ አለቆች ሚካኤል፣ ገብርኤል፣ ሩፋኤል ሲሆኑ እነዚህ 3 ሊቃነ መላእክት ለኃይላቸውና ለሰራዊታቸው ማረፊያ እንዲሆናቸው የሰሯቸው ቤተ መቅደሶችና የቤተ መንግስት አዳራሾች በልዩ ልዩ መስቀሎችና ሐረጎች እንዲሁም ደግሞ በተለያዩ ስዕሎች የተዋቡና የተበረቁ ናቸው። እነዚህም የላሊበላ አይነት ተብለው በዘመዶ፣ በየጁ፣ በጋይንት፣ በሸዋ፣ በየረር፣ በዝቋላ፣ በአዳዲ፣ በሐረር፣ በደብረ አስቦት፣ በአሩሲ፣ በገሙ ጎፋ እስከ ከፋ ድረስ የሚገኙ ታላላቆቹ ብቻ ሲሆኑ ስራቸውም ያላለቀና ትናንሾቹ ግን በጣም ብዙ እንደሆኑ ይታመናል። ስለዚህ መሬት ውስጥ የተቀበሩት ግን ስራቸው ባለ 8 እና 6 እንዲሁም ባለ 4 እና ባለ 3 ማዕዘን ሲሆን የአክሱም አይነቱም ሆነ የላሊበላ አይነቱ በጣም አስደናቂ የሆኑ ህንጻዎች በየትኛው ተራራ በስንት ሜትር አፈር ተቆፍረው እንደሚወጡ ምስጢሩ እንደተጠበቀ ነው። ለመቅለዝም ገና ነው፣ አልተፈቀደም ይላል መጽሐፈ ምስጢር በቅዱስ አዶናይ ራፋኤል። ለተጠቀሱት ንዑሳን ርዕሶች ሁሉ ማስረጃ የሚሆንና ስለ ልዩ ልዩ የሆኑ ኃይሎች የሚያስረዱ መጻሕፍት መጽሐፈ ሄኖክ ኢትዮጵያዊ የብራና ላይ ታተመው፣ ጊዮርጊስ ወልደ አሚድ ኢትዮጵያዊ የብራና መጽሐፍ፣ መጽሐፈ አውሻክር የዘመናት መቁጠሪያ የኢትዮጵያ ሊቃውንት የቀመሩትና ያዘጋጁት፣ የዮሐንስ ራእይ አንድምታ ትርጓሜ የኢትዮጵያ ሊቃውንት የተረጎሙት እንዲሁም ደግሞ በተጨማሪ የመላእክት ድርሳናት የሚካኤል፣ የገብርኤል፣ የሩፋኤል፣ የኡራኤል፣ የራጉኤል ላይ ተመልከቱ። ሌላው ማክሲማሮስ ወይንም አክሲማሮስ የኢትዮጵያዊ በስሙ የተጻፈ መጽሐፍ ነው። የብራና ስለ አምላክ፣ ስለ መላእክትና ስለ መናፍስት
ስለ ዘመናት ትርጉም፣ ስለ ልዩ ልዩ የሆኑ ፍጥረታት አመጣጥና እንዴት እንደሆነ የሚያስረዳ መጽሐፍ ነው። የቅዱስ ያሬድ ኢትዮጵያዊ የዜማ መጻሕፍቶችና ድጓውም ስለ ዘመናትና ዓመታት፣ ስለ ልዩ ልዩ የሆኑ ኃይላት ተፈጥሮ